ተፈጥሯዊው ማስታገሻ የናና ወይም ፔፐርመንት አስገራሚ የጤና ጥቅሞች። ሰላም ጤና ይስጥልን የተወደዳችሁ የቻናላችን ቤተሰቦች እንደምን ሰነበታችሁ? ዛሬ ይዘንላችሁ የቀረብነው መረጃ ሽታው መንፈስን ስለሚያድሰው፣ ጣዕሙ አፍን ስለሚያቀዘቅዘውና በብዙዎቻችን ቤት ስለማይጠፋው አንድ ድንቅ ተክል ነው። እሱም ናና ወይም በሳይንሳዊ ስሙ ፔፐርመንት ነው። ናናን በብዛት የምናውቀው በሻይ ውስጥ ጣዕም ለመጨመር ሲባል ብቻ ይመስለናል። አንዳንዶቻችን ደግሞ ለአፍ ጠረን ማጣፈጫነት በማስቲካ መልክ እንጠቀመዋለን። ነገር ግን ናና ከዚህ የዘለለ እጅግ ብዙና አስገራሚ የጤና ጥቅሞች እንዳሉት ስንቶቻችን እናውቃለን? ከሆድ ህመም ማስታገሻነት ጀምሮ እስከ ራስ ምታት መፍትሄነት፣ እንዲሁም የአእምሮ ንቃትን ከመጨመር እስከ ጉንፋን መከላከያነት ድረስ ናና ፈውስ ይሰጣል። በዛሬው ቪዲዮችን የናናን የጤና ጥቅሞች፣ እንዴት መጠቀም እንዳለብን እና ማንን እንደሚጎዳ በዝርዝር እንመለከታለን። ከመጀመራችን በፊት ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱ። ወደ ዋናው ጉዳያችን እንለፍ። ናናና ምስጢሩ ፔፐርመንት ኤንድ ኢትስ ሲክሬት። ናና ለምን እንዲህ ጠቃሚ ሆነ? ለምንስ አፋችን ሲገባ የማቀዝቀዝ ስሜት ይሰማናል? ምስጢሩ ያለው በውስጡ በያዘው ሜንቶል በተባለው ንጥረ ነገር ውስጥ ነው። ይህ ሜንቶል የተባለው ተፈጥሯዊ ዘይት የጡንቻን ውጥረት የማዝናናትና የማቀዝቀዝ ባህሪ ያለው። እስቲ ጥቅሞቹን በዝርዝር እንይ። ዋና ዋና የናና የጤና ጥቅሞች። 1. ለሆድና የምግብ መፈጨት ችግሮች ዳይጀስቲቭ ሄልት። የናና ትልቁና ዋነኛው ጥቅም ለሆድ ህመም ነው። ሆዳችሁ ከተነፋ፣ ጋዝ ከበዛባችሁ ወይም ምግብ አልፈጭ ብሏችሁ ከተቸገራችሁ ናና ፍቱን መድኃኒት ነው። እንዴት ነው የሚሰራው? በናና ውስጥ ያለው ሜንቶል የሆድና የአንጀት ጡንቻዎች ዘና ሪላክስ እንዲሉ ያደርጋል። ጡንቻዎቹ ሲዝናኑ የታመቀው ጋዝ በቀላሉ ይወጣል፣ የሆድ ቁርጠትም ይረጋጋል። ተፈጥሯዊው ማስታገሻ የናና ወይም ፔፐርመንት አስገራሚ የጤና ጥቅሞች። ሰላም ጤና ይስጥልን የተወደዳችሁ የቻናላችን ቤተሰቦች እንደምን ሰነበታችሁ? ዛሬ ይዘንላችሁ የቀረብነው መረጃ ሽታው መንፈስን ስለሚያድሰው፣ ጣዕሙ አፍን ስለሚያቀዘቅዘውና በብዙዎቻችን ቤት ስለማይጠፋው አንድ ድንቅ ተክል ነው። እሱም ናና ወይም በሳይንሳዊ ስሙ ፔፐርመንት ነው። ናናን በብዛት የምናውቀው በሻይ ውስጥ ጣዕም ለመጨመር ሲባል ብቻ ይመስለናል። አንዳንዶቻችን ደግሞ ለአፍ ጠረን ማጣፈጫነት በማስቲካ መልክ እንጠቀመዋለን። ነገር ግን ናና ከዚህ የዘለለ እጅግ ብዙና አስገራሚ የጤና ጥቅሞች እንዳሉት ስንቶቻችን እናውቃለን? ከሆድ ህመም ማስታገሻነት ጀምሮ እስከ ራስ ምታት መፍትሄነት፣ እንዲሁም የአእምሮ ንቃትን ከመጨመር እስከ ጉንፋን መከላከያነት ድረስ ናና ፈውስ ይሰጣል። በዛሬው ቪዲዮችን የናናን የጤና ጥቅሞች፣ እንዴት መጠቀም እንዳለብን እና ማንን እንደሚጎዳ በዝርዝር እንመለከታለን። ከመጀመራችን በፊት ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱ። ወደ ዋናው ጉዳያችን እንለፍ። ናናና ምስጢሩ ፔፐርመንት ኤንድ ኢትስ ሲክሬት። ናና ለምን እንዲህ ጠቃሚ ሆነ? ለምንስ አፋችን ሲገባ የማቀዝቀዝ ስሜት ይሰማናል? ምስጢሩ ያለው በውስጡ በያዘው ሜንቶል በተባለው ንጥረ ነገር ውስጥ ነው። ይህ ሜንቶል የተባለው ተፈጥሯዊ ዘይት የጡንቻን ውጥረት የማዝናናትና የማቀዝቀዝ ባህሪ ያለው። እስቲ ጥቅሞቹን በዝርዝር እንይ። ዋና ዋና የናና የጤና ጥቅሞች። 1. ለሆድና የምግብ መፈጨት ችግሮች ዳይጀስቲቭ ሄልት። የናና ትልቁና ዋነኛው ጥቅም ለሆድ ህመም ነው። ሆዳችሁ ከተነፋ፣ ጋዝ ከበዛባችሁ ወይም ምግብ አልፈጭ ብሏችሁ ከተቸገራችሁ ናና ፍቱን መድኃኒት ነው። እንዴት ነው የሚሰራው? በናና ውስጥ ያለው ሜንቶል የሆድና የአንጀት ጡንቻዎች ዘና ሪላክስ እንዲሉ ያደርጋል። ጡንቻዎቹ ሲዝናኑ የታመቀው ጋዝ በቀላሉ ይወጣል፣ የሆድ ቁርጠትም ይረጋጋል። በተለይም IBS ወይም የአንጀት መቆጣት ህመም ላለባቸው ሰዎች የናና ዘይት ወይም ሻይ ትልቅ እፎይታን ይሰጣል። 2. ለጉንፋንና የመተንፈሻ አካላት ሬስፒራቶሪ ሪሊፍ። ጉንፋን ሲይዘን ወይም አፍንጫችን ሲደፈን ናናን መጠቀም በጣም ይጠቅማል። ናና የመተንፈሻ አካላትን የመክፈት አቅም ዲኮንጀስታንት አለው። አክታን በማቅለጥ ሳልን ያስታግሳል። ትኩስ የናና ሻይ እንፋሎቱን መታጠን ብቻ እንኳን የታፈነ አፍንጫን ወዲያውኑ ይከፍታል። ለዚህም ነው አብዛኞቹ የጉንፋን ማስታገሻ መድኃኒቶች እንደ ቪክስ ያሉት የሜንቶል ቅመም የሚጨመርባቸው። 3. ለራስ ምታትና ማይግሬን ሄዴክስ ኤንድ ማይግሬን። በውጥረት ወይም በድካም ምክንያት ለሚመጣ ራስ ምታት የናና ዘይት ወይም ፔፐርመንት ኦይል እንደ ተፈጥሯዊ ማስታገሻ ያገለግላል። የናና ዘይትን ግንባር ላይ፣ የራስ ቅላት ላይ ቀስ ብሎ መቀባት የደም ዝውውርን በማሻሻልና ጡንቻን በማዝናናት ህመሙን ይቀንሳል። ጥናቶች እንደሚያሳዩት የናና ዘይት ልክ እንደ ፓራሴታሞል የራስ ምታትን የማስታገስ አቅም አለው። 4.
ለአፍ ጤንነትና መጥፎ ጠረን ኦራል ሃይጂን። ይህን ሁላችንም እናውቀዋለን። አብዛኛው የጥርስ ሳሙና በናና ጣዕም የሚሰራው በምክንያት ነው። ናና በአፍ ውስጥ መጥፎ ጠረን የሚያመጡ ባክቴሪያዎችን የመግደል አቅም አንቲባክቴሪያል አለው። የናና ቅጠልን ማኘብ ወይም በሻይ መልክ መጠቀም አፋችንን ከመጥፎ አውድም በላይ ድምና ጥርስን ጤናማ ያደርጋል። 5. ለንቃትና ትኩረት ኤነርጂ ኤንድ ፎከስ። ድካም ሲሰማችሁ ወይም ሥራ ሲያቅታችሁ የናና ሻይ ጠጡ ወይም የናና ዘይት አሽቱ። የናና ጠንካራ መሐራ አእምሮን የማነቃቃት ብቃት አለው። የማስታወሻ ችሎታንና ትኩረትን ለመጨመር ይረዳል። ለተማሪዎችና በቢሮ ውስጥ ለሚሰሩ ሰዎች ጥሩ አማራጭ ነው። 6. ለወር ዳባ ህመም ሜንስትሩዋል ክራምፕስ። ቀደም ብለን እንደገለጽነው ናና ጡንቻን የማዝናናት ባህሪ ያለው፣ ይህም ለሴቶች ወር ዳባ ህመም ቁርጠም ማስታገሻነት ይጠቅማል። በህመም ወቅት ሞቅ ያለ የናና ሻይ መጠጣት የማህፀን ጡንቻዎችን መኮማጠርን በማርገብ ህመሙን ይቀንሳል። ናናን እንዴት እንጠቀም? How to use peppermint። ናናን በተለያየ መንገድ መጠቀም ይቻላል። የናና ሻይ ፔፐርመንት ቲ። ይህ በብዛት የምንጠቀመው ነው። ትኩስ ወይም የደረቀ የናና ቅጠልን በፈላ ውሃ ውስጥ ለ5 ወይም 10 ደቂቃ ዘፍዝፎ ማቆየት። ጠቃሚ ምክር፣ ሻዩን ስታፈሉት ዕቃውን መክደን እንዳትረሱ። ከተከፈተ ጠቃሚው የናና ዘይት ወይም ኤሴንሻል ኦይል በንፋሎት መሰረት ውስጥ ይባከናል። የናና ዘይት ኤሴንሻል ኦይል። ይህ በጣም ጠንካራ የሆነ የናና ምርት ነው። ለራስ ምታት ለመቀባት ወይም በውሃ በጥብጦ ለመጉመጥመጥ ያገለግላል። ነገር ግን ሲቀባ ከሌላ ዘይት ጋር እንደ ኮኮነት ወይም ኦሊቫ ዘይት ጋር ተቀላቅሎ መሆን አለበት። በምግብ ውስጥ በሰላጣ በጁዝ ለምሳሌ ከሎሚ ጋር ወይም በስሙዚ ውስጥ ትኩስ ቅጠሉን በመጨመር መጠቀም ይቻላል። ጥንቃቄዎች ፕሪኮሽንስ። ናና ለብዙ ሰው ጠቃሚ ቢሆንም ለአንዳንድ ሰው ግን ሊስማማ ላይችልም ይችላል። ለጨጓራ አሲድ ችግር GERD ወይም አሲድ ሪፍሌክስ ላለባቸው ናና የሆድ ጡንቻን እንደሚያዝናና አይተናል። ነገር ግን የጨጓራን መግቢያ ጡንቻን በተመጠን በላይ ስለሚያዝናናው አሲዱ ወደ ላይ ወደ ጉሮሮ እንዲመለስ ዕድል ይፈጥራል። ስለዚህ የሆድ ማቃጠል የሚያስቸግራችሁ ሰዎች የናና ሻይ ባታዘወትሩ ይመከራል። ከመጠን በላይ መጠቀም ማንኛውም ነገር ሲበዛ ይጎዳል። የናና ዘይት ሲጠጣ ወይም ሲቀባ በመጠኑ መሆን አለበት። ማጠቃለያ፣ በአጠቃላይ ናና ከጣፋጭ ሻይነቱ ባሻገር ለሆድ ጤንነት፣ ለመተንፈሻ አካላትና ለአእምሮ ንቃት የሚጠቅም ተፈጥሯዊ ሐኪም ነው። በግቢያችሁ ወይም በሸክላ ውስጥ በቀላሉ የሚበልቅ ተክል ስለሆነ በቤታችሁ ብታሳድጉት ሁሌም ትኩስ ቅጠል ማግኘት ትችላላችሁ። እናንተ የናና ሻይ አፍቃሪ ናችሁስ? ወይስ ለሌላ የጤና ጥቅም ሞክራችሁ ታውቃላችሁ? ልምዳችሁን ኮሜንት ላይ ያጋሩን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳትረሱ። ለጓደኞቻችሁና ለዘመዶቻችሁ በማጋራት ይህንን ጠቃሚ መረጃ አድርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በቀጣይ በሌላ ጤናማ ቪዲዮ እስክንገናኝ ጤና ይስጥልን።